እንማማራለን። እነዚህን ከተማማርን በኋላ አራተኛ ላይ ደግሞ ከመጽሐፍ ቅዱስ ቀኖና ጋር በተያያዘ የተወሰነ ነገር እንማማራለን። መጽሐፍ ቅዱስ 66 ነው 81 ነው ስለሚለው ጉዳይ ማለት ነው። አምስተኛ ላይ ደግሞ ከመጽሐፍ ቅዱስ በቂነት ጋር በተያያዘ የተወሰነ እንማማራለን። መጽሐፍ ቅዱስ ብቻ የሚለውንም ትምህርት እዛ ላይ አንስተን በደንብ ለምንድን ነው እኛ ክርስቲያኖች መጽሐፍ ቅዱስ ብቻ የሚለውን ትምህርት አምላክ መጽሐፍ እንድገጋስ ሰጣቸው። ከዛ በዛ ተመሩ። ከዛም በኋላ ደግሞ የታሪክ መጽሐፍት አሉ፣ ከዛ የጥበብ መጽሐፍት አሉ፣ ከዛ የትንቢት መጽሐፍት አሉ። እነዚህ ሁሉ የተጻፉት ለነማን ነው ሲባል በደንብ አድርጋችሁ አድምጡ። ለእግዚአብሔር ሕዝቦች። የሚቀድሙት እነማን ናቸው? የእግዚአብሔር ሕዝቦች። በደንብ አድርጋችሁ አስተውሉ። ኦሬዲ የእግዚአብሔር ሕዝብ የሆኑ በእግዚአብሔር የሚያምኑ ለአብርሃም በተሰጠው ቃል ኪዳን እየተገዘሩ ወንዶቹ ማለት ነው እየተገዘሩ የእግዚአብሔር ሕዝብ የሆኑ እስራኤላውያን አሉ። ለእነርሱ በየዘመናቱ እግዚአብሔር አምላክ ሕግን ይሰጣቸዋል፣ ትንቢትን ይናገራቸዋል። የሕግ መጽሐፍ ዋና ዓላማ ያው ለእግዚአብሔር ሕዝብ ነው እንጂ የእግዚአብሔር ሕዝብ ላልሆኑት ሕግ አይሰራላቸው ማለት እግዚአብሔር አንድ ነው ሶስት ነው ሊል አይችልም። ራሱ እግዚአብሔር ካልገለጠልን በቀር እውነት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኛ ተመራምረን መድረስ እንችላለን? ማን ይህንን የሚገልጥልን? ራሱ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ። ስለዚህ የእኛ ስራ ምንድነው ማለት ነው? ማመን፣ መቀበል። ስለዚህ ይህ ምን ይባላል? ሃይማኖት። እግዚአብሔር ለሰው ተዋህዶ የሚለውን አስተምህሮ ነው የምናምነው እያልን ነው። ስለዚህ ሃይማኖት አስተምህሮ ማለት ነው። በደንብ አድርጋችሁ ስሙ። ስለዚህ እግዚአብሔር ለሰው ልጆች የሰጠው አስተምህሮ ደግሞ በዚህ በመጽሐፍ ቅዱስ ውስጥም ማለት ነው። ስለዚህ ያ ትምህርት ምን የለበትም? ምን የለበትም? ከኔ ነገር ለምሳሌ የሆነ ዘመን ላይ የተጻፈ አንድ ምሳሌ ላንሳላችሁ። ዘሌዋውያን ላይ ለምሳሌ አንዲት ሴት ብትደፈር ምንድን ነው የሚለው? አንዲት ሴት አንድ ሰው አስገድዶ ቢደፍራት አስገድዶ የደፈራ ሰው ተይዞ የሆነ ያህል ለቤተሰቧ መክፈል አለበት፣ ከዛ እሷን ማግባት አለበት፣ ግዴታው ነው ይላል። አሁን በዚህ ዘመንኛ ይሄን እየተረዳችሁት ሀው እያላችሁ ልጅ ተጠቅታ ከዛ ደግሞ እሱ ልታገባው ማለት ነው። ይሄ በጣም ለአይምሮ የሚከብድ ነገር ነው አይደል? ፍጹም ሊሆንም የማይገባ በዚህ ዘመን ምሳሌ በዛ ዘመን ይገባል የሚለው እሷ ላይ እየተፈረደ አይደለም። ባይዘ እሱ ላይ ነው። በብሉይ ኪዳን ድንግልናቸውን ሴቶች የሚጠብቁበት ትልቁ ዓላማ ትዳር የሚያገኙት በዛ ነው። የትኛውም ሰው የሚፈልጉት ሰው የሚወዱት ሰው እንኳን ድንግል ካልሆነች ይተዋል። የሰማሽ ነው። ድንግል ካልሆነች አያገባም። ስለዚህ ይህቺ ሴት ተገዳ ከተደፈረች አታገባም ማለት ነው እስከ መጨረሻው ድረስ። ስለዚህ እንደ ግዴታ የሚሰጠው ለሰውየው ግዴታ ማግባት አለበት የሚባለው በዘመኑ ከነበረው አስተሳሰብ በዘመኑ ከነበረው አኗኗር አንፃር ነው እንጂ ይህንን ዛሬ ላይ አምጥተው አስገድደው የደፈሯትን ለአግባ ቢሉ እንደ ብሉይ ኪዳኑ በድንጋይ ቢወገሩ ይመከራል። ወይም ደግሞ በፖሊስ ይቀጣሉ፣ በእስር ቤት ይቀጣሉ። ስለዚህ የሆነ ዘመን ላይ የተጻፈ ሁሉ ዛሬ ድረስ እንዲቀጥታ እንደመጣ አይወርድም፣ እንዲህ አይነት ጉዳዮች ማለት ነው። ነገር ግን የእግዚአብሔር ሐሳብ የሆነው እሱ ግን ሁልጊዜም ለዘመናት የማይለወጥ የማይቀየር የማይሳሳት ነው ማለት ነው። ስለዚህ እኛ መጽሐፍ ቅዱስ የማይሳሳት ነው ብለን ስንናገር መጽሐፍ ቅዱስን ቅዱስ የሆነ መጽሐፍ ያደረገው የእግዚአብሔርን ሐሳብ ስለያዘ ነው። እግዚአብሔር ለሰው ልጅ የሰጠውን ትምህርት ስለያዘ ነው። ያ ትምህርት ያ ሐሳብ ደግሞ ዛሬም ድረስ ተጠብቆ አለ፣ አልተቀየረም፣ ሊቀየርም አይችልም፣ ሊሳሳትም አይችልም እያልን ነው ማለት ነው። ስለዚህ መጨረሻ ላይ ጥያቄ ምናምን የሚፈጥርባችሁ ነገር ካለ ያዙና ትነግሩኛላችሁ። ሶስተኛ ላይ የምናነሳው መጽሐፍ ቅዱስን እንዴት እንረዳ? መጽሐፍ ቅዱስን እንዴት እንረዳ? መጽሐፍ ቅዱስ የእግዚአብሔር ሐሳብ ነው ካለ የእግዚአብሔርን ሐሳብ በትክክልም እንዴት ነው ታዲያ መረዳት የምንችል? 3 ወይም 4 ነጥቦችን አነሳላችኋለሁ። መጽሐፍ ቅዱስን በትክክል እንድንረዳ የሚረዳ ነገር ማለት ነው። መጽሐፍ ቅዱስን የምንረዳበት መንገድ አጭር ነው። 3 ናቸው። በተለይ በዋነኛነት በሐዋርያዊ እምነት፣ በቅዱስ ትውፊትና በቤተ ክርስቲያን ሕይወት ነው። በሐዋርያዊ እምነት፣ በቅዱስ ትውፊት፣ በቤተ ክርስቲያን ሕይወት አብራራዋለሁ። እሺ፣ በሐዋርያዊ እምነት፣ በቅዱስ ትውፊት፣ በቤተ ክርስቲያን ሕይወት መጽሐፍ ቅዱስን ሰው በትክክል ሊረዳ የሚችለው በዚህ ውስጥ ነው።
ቅድም ያልኳችሁን ባጭሩ ማንሳት ነው። በነገራችን ላይ መጽሐፍ ቅዱስ የተጻፈው ለማን ነው አይደል? ለእግዚአብሔር ቤተሰቦች። ስለዚህ ለምሳሌ እናንተ እያንዳንዳችን እንግዲህ በየቤታችን ቤተሰብ ሁላችን ቤተሰብ ይኖረናል እና እናት አባት ልጆች ያሉበት ቤት ነው እንበል። አንድ አባት ለልጆቹ እናንተ ለልጆቹ የሆነ መልእክት ቢጽፍ እናንተ ልጆቹ በትክክል ትረዳላችሁ አይደል? እሱን ሀሳብ በትክክል ትረዳላችሁ። ምክንያቱም አባታችሁ ነው። ለመረዳትም አይከብዳችሁም። ካልገባችሁም ትጠይቁታላችሁ አይደል? መልእክትን ቢያስተላልፍላችሁ ማለት ነው። ነገር ግን በውጭ ያለ ከዛ ቤተሰብ ውጭ የሆነ ሰው ያንን የአባታችሁ መልእክት ሲሰማ ሊሳሳት የሚችልበት በተሳሳተ መንገድ አባታችሁ ሊረዳ የሚችልበት መንገድ በጣም ሰፊ ነው። ለምን? ለእሱ አይደለም የተጻፈው። አጭሩ መልስ ማለት ለማን አይደለም የተጻፈው? ከቤተሰብ አባል ውጭ ለሆነ ሰው አይደለም የተጻፈው ለቤተሰቡ ነው። ስለዚህ ቤተሰቡ ነው በትክክል የሚረዳው ማለት ነው። ስለዚህ አንድ ሰው መጽሐፍ ቅዱስን ለመረዳት የዚህ ቤተሰብ የዚህ እግዚአብሔር ጉባኤ የዚህ እግዚአብሔር ሕዝብ የዚህ ቤተ ክርስቲያን አካል መሆን አለበት። ምክንያቱም መጽሐፍ ቅዱስ የተጻፈው ለቤተ ክርስቲያን ስለሆነ ማለት ነው። ሐዋርያዊ እምነት ደግሞ ያለው በዚህ ቤተ ክርስቲያን ውስጥ ነው። ትናንትና በሰፊው ተምራችሁ። ስለዚህ መጽሐፍ ቅዱስን በትክክል ለመረዳት ምንድን ነው ሰው ማድረግ ያለበት? ለምሳሌ ስናጠና እንዴት ነው ማጥናት ያለብን? እንደ ክርስትና እንደ ኦርቶዶክስ አስተምህሮ ማለት ነው። በትክክልስ እንድንረዳ የሚያደርገን ምንድን ነው ሲባል የመጀመሪያው ነገር መጽሐፍ ቅዱስ በብሉይ ኪዳንም ሆነ በአዲስ ኪዳን ማዕከሉ ጌታ ኢየሱስ ክርስቶስ እንደሆነ አለመዘንጋት ነው። ማዕከሉ ማን ነው? ስለዚህ ብሉይ ኪዳንንም ሆነ አዲስ ኪዳንን ስናነብ ከማን አንጻር ነው ማለት ነው የምናስተውለው? ከኢየሱስ ክርስቶስ አንጻር ነው ማለት ነው የምናስተውለው። ለዚህ ንግግር ጌታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 24 ቁጥር 27 ላይ እንደዚህ ይላል። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። ጌታ ኢየሱስ ክርስቶስ ከትንሣኤው በኋላ ሉቃስና ቀለዮጳን አግኝቶ ሲያስረዳቸው ከሙሴና ከነቢያት ጀምሮ ሁሉ ስለ እርሱ የተጻፈውን መጽሐፍ ተረከላቸው። ስለዚህ ከሙሴ መጽሐፍት ማለትም ከኦሪት ጀምሮ የነቢያት ሁሉ መጽሐፍ ስለማን ይናገራሉ? ስለ ጌታ ኢየሱስ። ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ጌታችን ኢየሱስ ምን አለ? ቅድም ያነሳነው ጥቅስ እናንተ በመጽሐፍት ሕይወት ይገኛል ትላላችሁ፣ መጽሐፍት ሁሉ ግን ስለማን ያወራሉ? ስለዚህ የመጽሐፍ ቅዱስ ዋና ዓላማ መጽሐፉን አንብበን ማጋ እንድንሄድ ነው፣ ማጋ እንድንደርስ ነው። ጮክ ብላችሁ ንገሩ። ማጋ እንድንሄድ ነው፣ ማን ጋር እንድንደርስ ነው? ጌታ ኢየሱስ መጽሐፍ ቅዱስን ሰው አንብቦ ጌታ ኢየሱስ ጋር የእግዚአብሔር ሐሳብ ጋር ካልደረሰ መጽሐፍ ቅዱስን በትክክል አልተረዳም ማለት ነው። ስለዚህ የመጀመሪያው ጌታ ኢየሱስ ክርስቶስ የመጽሐፍ ቅዱስ ማዕከል እንደሆነ ማወቅ አለብን። ሁለተኛው ደግሞ መጽሐፍ ቅዱስ የሚተረጎሙ ቅድም እንዳልኳችሁ በቅዱስ ትውፊት ነው። ቅዱስ ትውፊት ማለት ምን ማለት ነው ሲባል ለምሳሌ ዛሬ እዚህ ውስጥ ያላችሁት እናንተ ናችሁ አይደል? ዛሬ እዚህ ውስጥ ያላችሁት እናንተ ናችሁ። እኔ የማስተላልፈውን መልእክት አሁን ላይ እየሰማችሁ ያላችሁት ማን ናችሁ? እናንተ ናችሁ። ስለዚህ እኔ ያስተላለፍኩትን መልእክት በትክክልም እንደው ከተረዳችሁኝም ልትረዱኝ የምትችሉት እናንተ ናችሁ እንጂ ከዚህ ውጭ ያለ ሰው ሊረዳ ከዚህ ውጭ ያለ ሰው እንዴት ነው ሊረዳ የሚችለው ሲባል ወይ እዚህ መካፈል አለበት ወይም ደግሞ ከዚህ ከእናንተ መካከል ሄዶ ሊያስረዳ ይገባል አይደል? አቡ ዛሬ እንደዚህ ነው ያስተማረው ብሎ ማለት ነው አይደል? ስለዚህ ይሄኛው ዛሬ የምንማማረው ወይ የሆነ ነገር ለምሳሌ የሆነ እምነት ላይ የሆነ መረዳት ላይ ቢደርሱ ይህንን መረዳት ከውጭ ያሉም ሰዎች ይረዱ ዘንድ የግድ ምን ያስፈልጋል? ወይ እነሱ ወደዚህ መግባት ወይ እናንተ እዚህ ውስጥ የነበራችሁ ሄዳችሁ ለእነሱ መንገድ እናንተ ለእነሱ ስትነግሩ በትክክል ያንን ካሳፈራችሁ እነሱም እንደኛ አይነት አስተሳሰብ ይኖራቸዋል ማለት ነው። ምን ማለት ነው? አንድን መጽሐፍ ቅዱስ አንድ ሰው ከመጀመሪያው እንደሚረዱት ካልተረዳ ተሳስቷል ማለት ነው። የኔን መልእክት እንደገና ምሳሌ ልትገምላችሁ የኔን መልእክት
ከዚህ አቡጭ የተናገረው ቢል ለምሳሌ አቡ መጽሐፍ ቅዱስ የእግዚአብሔር ትክክል ነው ትክክል አይደለም ትክክል አይደለም እኔ እግዚአብሔር አሳማ አላልኩም ታለፍኩም የሚል ስለዚህ ያለበት እሱ እንደ እግዚአብሔር መጽሐፍ ቅዱስ ለመጀመሪያዎቹ ክርስቲያኖች ተጻፈ የሚያምኑት እንደማን ነው ከዛ በኋላ የሚመጡት ስለዚህ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው ለምሳሌ ትምህርት በጽሁፍም በቃልም ተሰብኳል ይህን ትምህርት የመጀመሪያዎቹ ክርስቲያኖች ይዘውታል ኋላ ላይ የሚመጡ ክርስቲያኖች እንደማን ክርስቲያኖች የሚረዱት ይህ መረዳት ደግሞ ለዘላለም ሁሌም አለ ልክ ሐዋርያት ያንን ሁሉ ደግሞ ይሉ አንድ ነገር እንዲታችሁ ሐዋርያት ያን ጌታ ኢየሱስ ክርስቶስ ሐዋርያትን 3 ዓመት አስተማረ ሐዋርያት እስከ ሕይወታቸው ከዚህ ምድር እስኪለዩ ድረስ የኢየሱስ ክርስቶስን ወንጌል አስተምረው እንደዛ ደግሞ መጽሐፍ ጽፈው በአካልም በዓለም ሁሉ እየዞሩ ወንጌልን ሰብከው ያ ትምህርታቸው ፍሬ ሳያፈራ ከመጀመሪያው ዘመን ሳያልፍ ይቀራል አልሰማችሁኝ ጥያቄ ልትገመላችሁ እንደዛ ሐዋርያት ደግሞ ወንጌልን አስተምረው ያ ያስተማሩት ትምህርት ፍሬ ሳያፈራ ከመጀመሪያው ዘመን አይጠፋም በሁለተኛው ዘመንም ይኖራል ማለት ነው ያ ትምህርት ስለዚህ ምን እያልን ነው ዛሬ ያለው ትምህርታችን ለምሳሌ ጥምቀት ያድናል ብለን እናምናለን አናምንም ነገ በደንብ እንማማራለን ጥምቀት ያድናል ብለን የምናምነው ትምህርት በሐዋርያት ዘመን ነበር አልነበረም ሐዋርያት በኋላ በመጡት ክርስቲያኖች ዘንድ ከዛ በኋላ በመጡት ካልኖረስ ግን ለምሳሌ ልክ ሐዋርያት ካለፉ በኋላ በመጡ ክርስቲያኖች ዘንድ ይህ ነገር ከሌለ ሲጀመር የሐዋርያት ትምህርት አልነበረም ማለት ነው ለምሳሌ ጥምቀት ለድነት አይሆንም የሚለው ትምህርት አልነበረም በመጀመሪያው ክፍለ ዘመን በሁለተኛው በሶስተኛው ክፍለ ዘመን በታሪክ ኖሮ አያውቅም ከ1000 ዓመታት በላይ ማለት ነው ጥምቀት ለድነት አያስፈልግም ጥምቀት ምሳሌ ብቻ ነው የሚለው ትምህርት ለምሳሌ አልነበረም ቅዱስ ቁርባን እውነተኛ የጌታ ሥጋና ደም አይደለም የዘላለም ሕይወት አያሰጥም የሚለው ትምህርት ለምሳሌ በመጀመሪያው ክፍለ ዘመን የለም በሁለተኛው ክፍለ ዘመን የለም በሶስተኛውም በአራተኛው ብቻ ምን አለፋችሁ ከ1500 ዘመን በኋላ ነው የመጣው አንድ ሁለት እያልኩ ወደ 1000 ደርስ ነው ያን ሁሉ ዘመን ዘመን እኮ 100 ዘመን እኮ ባይዘ በጣም ብዙ ነው 100 ዘመን ማለት እኮ እናንተ እያንዳንዱ አመት 360 ቀን አለው 100 አመት አስቡት እኛ ራሱ እግዚአብሔር እድሜ ይስጠን ብቻ ምን ነው እና 100 200 300 እያለ 1000 ዘመን ሙሉ በክርስትና ታሪክ የሌለ ትምህርት ይዘህ እንዴት ቁጭ ትላለህ ድንገት ተነስተህ ይሄ ነው የክርስትና ትምህርት እንዴት ትላለህ ድንገት መጣ የሆነ ዘመን ላይ ማለት ነው ነው አይደለም ያ ትምህርት እውነት ከሆነ ከመጀመሪያው ዘመን ጀምሮ በየዘመናት ውስጥ ለምን አልነበረም ሐዋርያት የምርም ዛሬ እነርሱ እንደሚያምኑት ጥምቀት አያድንም ብለው ከሆነ ያስተማሩት የምርም ሐዋርያት ጥምቀት ለድነት እንደማያስፈልግ ከሆነ ያስተማሩት ልክ ሐዋርያት እንዳለፉ የነበሩ ክርስቲያኖች እነሱም ለምን ታዲያ ጥምቀት ያድናል ብለው አመኑ ጥምቀት ያድናል ብለው በመጽሐፎቻቸው ጻፉ ይሄንን እንደ ምሳሌ ነው ያነሳዋላችሁ ጥምቀትን ማለት ነው እያንዳንዱን ከሌሎች ጋር በተለይም ደግሞ ከፕሮቴስታንት ከሌሎችም ቤተ እምነቶች ጋር በስመ ክርስትና ካሉት ጋር የምንለያይባቸው ትምህርቶች በእነዚህ ዘመናት ውስጥ የሉ በእኛ ግን በክርስቲያኖች ዘንድ ያሉት እያንዳንዱ መሰረታዊ ክርስትና ትምህርቶቻችን ቦልድሊ የምናምንባቸው ነገሮች በእያንዳንዱ ዘመናት ውስጥ ነበር ለዚህ ነው እኛ በኮንፊደንስ ትምህርታችን ከሐዋርያት ዘመን ጀምሮ በየዘመናት ውስጥ አለ ስለዚህ በታሪክ ውስጥ የሚታመን የሚገለጥ ትምህርት ነው ስለዚህ የመጀመሪያዎቹ ሐዋርያትም የሚያምኑት የሰበኩትም እኛ እንደምናምኑ ነው እንላለን እነርሱ ስንጠይቃቸው ታሪክ ምንም አይጠቅምም መጽሐፍ ቅዱስ ላይ አለ የሚሉ ለምንድን ነው በታሪክ ውስጥ ትምህርታቸው የለም በልክ ሐዋርያት እንዳለፉ በሐዋርያትም ዘመን ያሉ ክርስቲያኖች ዘንድ ያ ትምህርት የለም ጽሑፉን ብቻ ይዘው ይከራከራሉ እንጂ በዛ ዘመን የነበሩ ክርስቲያኖች እስኪ እንዳንተ እንደሚያምኑ ማስረጃ ሲባል የለም ክርስቲያናዊው መረዳት ግን እንዴት ነው ሲባል እኛ መጽሐፍ ቅዱስን የምንረዳበት መንገድ ለምሳሌ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሰው ከዋና ከመንፈስ ካልተወለደ የእግዚአብሔር መንግስት አይወርስም ይህንን አሁን በብዙ መንገድ ነው የሚፈታው እነማገር ፕሮቴስታንት እኛ ጋር በብዙ መንገድ አይደለም የሚፈታው በአንድ መንገድ ነው ስለ ጥምቀት ነው የሚያወራው ይሄ ከመጀመሪያ ለዘመን ጀምሮ የነበሩ አባቶችን ሁሉ ትምህርት ስለዚህ ጥቅስ የተናገሩትን ብታዩ በቃ አንድ አይነት አቋማቸው ስለ ጥምቀት ነው ማለት ሰው የእግዚአብሔር መንግስት ለመውረስ መጠመቅ አለበት ነው የሚለው ዮሐንስ 3:5 ይሄ ነው አቋማቸው የሁሉም ክርስቲያኖች ማለት ነው
እውነተኛው በእምነት ሲሆን ሁልጊዜም አንድ አይነት ነው፣ ቋሚ ነው፣ ወጥ ነው። ስለዚህ ቅዱስ ትውፊት ያስፈልጋል ያልናችሁ ለምንድን ነው? ዛሬ ድንገት አንተ መጽሐፍ ቅዱስን ድንገት ስታነብ የሆነ መረዳት የሆነ ነገር ብትረዳ ያ መረዳት ከመጀመሪያው ክፍለ ዘመን ጀምሮ በነበሩ ክርስቲያኖች ዘንድ ከሌለ ተሳስተሃል ታረም። ካለማ ትክክል እንደ ሐዋርያት ያመንከው ማለት ነው። እንደ መጀመሪያዎቹ ክርስቲያኖች ያመንከው ማለት ነው። ስለዚህ ቅዱስ ትውፊት በጣም መሰረታዊ ነገር ነው። ለዚህ ነው ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን ያዘዝናችሁን የተማራችሁትን ወግ ወይንም እንግሊዘኛው ትራዲሽን ይለዋል፣ ትውፊት ማለት ነው። አማርኛ ቀጥታ ትውፊት ያዙ ይላል። ማን ያለው? ክርስቲያኖች። ማን ያለው? ቅዱስ ጳውሎስ። ምን ያዙ አለ? በቃልም ያስተማርናችሁን በጽሁፍም ደግሞ ወይ በመልእክት የጻፍንላችሁንም መልእክት ሁለቱንም ምን በሉ? ትውፊት ያዙ። ስለዚህ ክርስቲያን ቅዱስ ጳውሎስን መስማት አለበት። ቅዱስ ጳውሎስን የማይሰማ ሰው ክርስቲያን ሊባል አይችልም። ሊባል ይችላል? ቅዱስ ጳውሎስን መስማት አለበት ክርስቲያን ለመባል። ስለዚህ ቅዱስ ጳውሎስ ምን ያዙ አለ? በቃልም ያስተማርናችሁን በጽሁፍም ያስተማርናችሁን ትውፊት ያዙ አለ። እኛ ይዘናል። ስለዚህ ይሄ በጣም መሰረታዊ ነገር ነው ማለት ነው። ነገር ግን ይህ ማለት ቅዱስ ትውፊት ሲባል በቅዱስ ትውፊት መንገድ ነው መረዳት ያለበት። ቅዱስ ትውፊት በተሳሳተ መንገድ እንድንረዳ ሊያደርገን ይችላል፣ ወይም ቅዱስ ትውፊት ሊሳሳት ይችላል ወይ ሊቃረን ይችላል ከመጀመሪያው የሐዋርያት ጽሑፍ ጋር። ቅዱስ ትውፊት እያለን ከሆነ ሊሳሳት አይችልም። ቅዱስ ትውፊት እያለን ከሆነ ቅዱስ ትውፊት ማለት እኮ ትውፊት ምንድን ነው? ቅብብሎሽ ነው አይደል? እውነተኛው ቅብብሎሽ እያለን ነው። በእውነተኛ ቅብብል ውስጥ ስህተት ካለ ሲጀመር ያ እውነተኛ ቅብብሎሽ አይደለም። ስለዚህ ቅዱስ ትውፊት አይደለም ማለት ነው። ከመጀመሪያው ዘመን መገለጥ ጋር የሚቃረን ትውፊት ካለ ያ ሰው ሰራሽ ትውፊት እንጂ ቅዱስ ትውፊት ሊባል አይችልም ሲጀመር። ስለዚህ ያ ቅዱስ ትውፊት ስንል የመጀመሪያዎቹ ሐዋርያት እንዳመኑትና እንዳስተማሩት የማመን እምነት ማለታችን እንጂ የሚቃረንን ነገር አምጥተንላችሁ ቅዱስ ትውፊት ነው ለማለት በፍጹም አይደለም ማለት ነው። ቅዱስ ትውፊት ከመጽሐፍ ቅዱስ ጋር አይቃረንም፣ ሊቃረንም አይገባም። ከተቃረነ ቅዱስ ትውፊት አይደለም ባጭሩ። ይህንን ያዙ። ሌላኛውና ሶስተኛው ነገር ደግሞ ምንድን ነው? የቤተ ክርስቲያን አባቶች ወጥ የሆነ እምነት። የቤተ ክርስቲያን አባቶች ወጥ የሆነ እምነት። የቤተ ክርስቲያን አባቶች በተለያየ ዘመናት ተነስተው የጻፏቸው መጽሐፍት አሉ አይደል? እያንዳንዱ ልክ ሐዋርያት ካለፉ በኋላ እነ አግናጢዎስ ተነሱ፣ እነ ፖሊካርፐስ ተነሱ፣ እነ ቀለሜንጦስ፣ ከዛ በኋላ ደግሞ እነ ኢራንያስ፣ እነ ዮስጦስ፣ እነ ጄሮም በጣም ታላላቅ ብዙ አባቶች እና ከረጅም ዘመን በኋላ እነ አትናቴዎስ በርካታ አባቶች አሉ። ባስልዮስ ቂሳርያ አለ፣ ጎርጎርዮስ ዘንዚያዙ አለ፣ ጎርጎርዮስ ዘኑሲስ የምንጠራቸው ታላላቅ አባቶች አሉ አይደል? የቤተክርስቲያን አባቶች በየዘመናቸው አሉ። እነዚህ ሁሉ አባቶች በወጥነት የሚያምኑት እምነትና ትምህርት ያ የእኛም የክርስቲያኖች እምነትና ትምህርት ነው። እየሰማችሁ ነው? ለምሳሌ ኢየሱስ የእግዚአብሔር ልጅ ነው። ይሄ ወጥ የሆነ እምነት ነው ያለው በሁሉም አባቶች ዘንድ ማለት ነው። በዚህ ላይ ለየት ያለ ሀሳብ የተናገረ ኢየሱስ የእግዚአብሔር ልጅ እንዳልሆነ የሚገልጽ የሆነ አባት አንተ ተቃራኒ ነገር ይዘህ ከመጣ እንግዳ ትምህርት ነው ማለት ነው። እንግዳ ትምህርት ደግሞ አባታችን ቅዱስ ጳውሎስ እንዳትቀበሉ ስላለን አንቀበልም ማለት ነው። ተርታችሁና ጥምቀት አያድንም ወይ ለድነት አያስፈልግም፣ ቅዱስ ቁርባንተኛ አይደለም የሚል ትምህርት ካመጣ እኒህ ሁሉ አባቶች በወጥነት ግን ጥምቀት ለድነት እንደሚያስፈልግ፣ ቅዱስ ቁርባን ለዘላለም ሕይወት እንደሚያስፈልግ አስተምረው አንተ መጣ አያስፈልግም ካል እንግዳ ትምህርት ነው ይዘህ የመጣው። እንግዳ ትምህርት ቅዱስ ጳውሎስ እንዳትቀበሉ ብሎናል። ስለዚህ አንቀበላቸውም ማለት ነው። ስለዚህ መጽሐፍ ቅዱስ የሚተረጎመው በዚህ አሁን ባልኳችሁ መልኩ አሁን እያንዳንዱ ያነሳሁት ነገር ቤተ ክርስቲያን ነው። ባጭሩ ይሄ እስካሁን ያብራራሁትን መረዳት ከፈለጋችሁ መጽሐፍ ቅዱስን በትክክል መረዳት የሚቻለው በቤተ ክርስቲያን መነጽር ነው። መጽሐፍ ቅዱስን በትክክል መረዳት የሚቻለው በምንድን ነው? በቤተ ክርስቲያን። ከቤተ ክርስቲያን ውጭ በሆነ መንገድ ከተረዳ ማለትም ቤተ ክርስቲያን ከምታምንበት መንገድ ውጭ ከተረዳ ተሳስተሃል። ምክንያቱም መጽሐፍ ቅዱስ እኛ ልክ በየሆነ ዘመን እየመጣን
እንደ አዲስ የምንረዳው ነገር አይደለም። ኦልሬዲ የተረዱትን ነው እኛ የምናምነው። የእኛ ስራ መቀበል ነው። ኦልሬዲ ትምህርቱ ተላልፏል፣ እምነቱ አለ። ስለዚህ ያን እምነት መቀበል እንጂ አንተ ዛሬ አዲስ ትምህርት መመስረት አችልም። አንተ ዛሬ አዲስ እምነት ማምጣት አችልም። ስለዚህ የሆነ ጥቅስ ላይ አንተ አዲስ መረዳት ቤተክርስቲያን ከምታምነው ውጪ ካመጣ እሱን ትተህ እንደ ቤተክርስቲያን ታምናለህ እንጂ ቤተክርስቲያን ተሳስታለች ካል ይሄ በጣም ተሞኝታል ማለት ነው። በጣም ጅል ሆነሃል ማለት ነው። የሆነ ሳለ ድንገት ያመጣውን አስተሳሰብ በቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ያልነበረ ሐሳብ ልክ መጽሐፍ ቅዱስ ስታነብ እንዲህ ነው ብትል፣ ለምሳሌ የሥላሴ ትምህርት የለም አሉ ኦዲሰሶች፣ ሌሎችም አሉ። ኦዲሰስን ብቻ ነው የሥላሴ ትምህርት የለም አሉ። መጽሐፍ ቅዱስ ስለ ሥላሴ አያስተምርም አሉ። አሁን እነሱ እንዳሉት ከመጀመሪያው ክፍለ ዘመን ጀምሮ ልክ እንደነሱ የሚያምን ክርስቲያን ነበረ ወይ ሲባል የለም። እንደ አዲስ መጡና እንደዛ አሉ። ስለዚህ አሁን ቤተክርስቲያን ናት የተሳሳተችው፣ እነሱ ናቸው የተሳሳቱት። እነሱ ናቸው እንጂ እነሱ እኮ ናቸው ዛሬ መጥተው አዲስ ትምህርት ያመጡት። ስለዚህ ሁሉ ጊዜ አዲስ ትምህርት የሚያመጣው እንጂ ስተት ከመጀመሪያው ጀምሮ በየክፍለ ዘመናቱ የሚታመኑ የሚያምን ሰው ስህተት ሊባል አይችልም። እኛ ክርስቲያኖች ደግሞ የምናምነው እያንዳንዱ ትምህርት በሁሉም ክፍለ ዘመናት የታመነ ትምህርት ነው ማለት ነው። ስለዚህ መጽሐፍ ቅዱስን በትክክል የምንረዳው በቤተ ክርስቲያን እይታ፣ በቤተ ክርስቲያን መነጽር ከሆነ ብቻ ነው። ከቤተ ክርስቲያን ውጭ በሆነ እይታ ወይም መረዳት ካመጣ እንደ ቤተ ክርስቲያን እምነትን ማስተካከል አለብህ እንጂ ቤተ ክርስቲያን ተሳስታለች ማለት መብት ነው። ግን የተሳሳትከው አንተ ነህ። ወደሚቀጥለው ቀጥል። የመጽሐፍ ቅዱስ ቀን ነው። በተቻለኝ መጠን አጠር አድርጌ ለማስረዳት እሞክራለሁ። የመጽሐፍ ቅዱስ ቀኑና በጣም ሰፊ ጉዳይ ነው። መጽሐፍ ቅዱስ የብሉይ ኪዳን መጽሐፍ 46 ነው 39 ነው። አጠቃላይ መጽሐፍ ቅዱስ 66 ነው ወይ 81 ነው። በጣም ሰፊ ርዕስ። ስለዚህ እኛ የምናምንበትን ነገር ጥቂት ነገር ልንገራለን። አንደኛ 66 ነው ለመጀመሪያ ጊዜ ያለው ማን ነው? ማርቲን ሉተር ነው። ማርቲን ሉተር ነው። ይህንን ካኖን 66 የሚባለውን ካኖን የሰራው ማርቲን ሉተር ነው። ከማርቲን ሉተር በፊት 66 የሚባል ካኖን ኑሮ አያውቅባቸው ኑሮ መጣ 66 ነው አለ። አሁን ቤተክርስቲያን እንደ ቤተክርስቲያን መጽሐፍትን ካኖን ታደርጋለች። እሱ የቤተክርስቲያን አካል ወይ ልክ ለምሳሌ አትናቴዎስ የመጽሐፍትን ቀኑና ብዛት ቁጥር ተናግሯል። እንደ አትናቴዎስ የቤተክርስቲያን አባት ሊሆን ይችላል። ካቶሊካዊ ነው። ከካቶሊክ ወጣ በራሱ አቋም። ከዛ መጽሐፍ ቅዱስ 66 ነው። ማን ነው ስልጣን የሰጠ? ሲጀምር አንተ ዛሬ ድንገት ተነስተህ መጽሐፍ ቅዱስ 55 ነው ማለት ይችላል? እኔ እንደው ፕሮቴስታንቶች ካላችሁ ወይም ደግሞ እናንተ ስትሄዱ ጠይቋቸው ባጭሩ ማለት ነው። አንተ ዛሬ ተነስተህ መጽሐፍ ቅዱስ 50 ነው ማለት ትችላለህ በሉ። አልችልም ካለ ታዲያ ሉተር ካንተ በምን ተለየ? ሉተርም እኮ ድንገት ተነስቶ ነው 66 ያለው። እሱስ ማን ስልጣን ሰጠው? አንተ መጽሐፍ ቅዱስ ሉተር መጽሐፍ ቅዱስን 66 ነው ማለት ስልጣን የለውም። 66 ያለው ቀደም እንዳልኳችሁ በቤተ ክርስቲያን ታሪክ ውስጥ ከመጀመሪያው ክፍለ ዘመን ጀምሮ የለም። የኛስ መጽሐፍ ግን የኛስ መጽሐፍ እንደሚባለው ነው ኢትዮጵያ ውስጥ ምናምን የተጻፉ አይደሉም። የተቀሩት ዝም ብለው የተፈጠሩ ሆነ ዘመን ላይ የተጨመሩ አይደሉም። እያንዳንዱ እኛ የምናምንባቸው መጽሐፍ 81ዱ በብሉይ ኪዳን የብሉይ ኪዳኖቹ 46ቱም በብሉይ ኪዳን በአይሁዳውያን ዘንድ ይታመኑ ነበር። የአዲስ ኪዳን መጽሐፍትን በመጀመሪያዎቹ ክርስቲያኖች ዘንድ ይታመኑ ነበር። ለዚህ ማስረጃዎች ምንድን ናቸው ሲባል የመጀመሪያው ስለ ብሉይ ኪዳን ስናነሳ ሰብአዊ ሊቃነ ውስጥ የመጽሐፍ ሊቃውንት ተወጣጡ።
12 ጊዜ 6 72 አረ 72 ወደ ግብጽ ተዛውራ ግሪከኛ ሄዱና መጽሐፍትን በግሪከኛ ተረጎሙ። መጽሐፎቻቸውን በግሪከኛ መጽሐፍት የብሉይ ኪዳን መጽሐፍትን በግሪከኛ የተተረጎሙ መጽሐፍት ይበታተኑ ነበር። አይሁዳውያን በዛ የነበሩ በግሪክ የነበሩ አይሁዳውያን በየዘመኑ ይበታተኑ ነበር። በጊዜው በግብጽ አካባቢ ያሉት ሁሉም አይሁዳውያን ይህንን የሰባው ሊቃናትን ትርጉም ግሪከኛው ማለት ነው ትክክለኛ መጽሐፋችን ነው፣ አንዳችን ፊደል ሳይል እናምንበታለን ብለው አስድቀውታል። ይህን የሴፕቱጂንት መጽሐፍ ማለት ነው። መቼ ነው ይሄ? ቅድመ ልደተ ክርስቶስ በ3ኛው ክፍለ ዘመን ቅድመ ልደተ ክርስቶስ። ይህ የሰባው ሊቃናት መጽሐፍ ምንን የያዘ ነው ስትሉ ዛሬ እኛ የምናምንበትን መጽሐፈ ጦቢት፣ ተረፈ ኤርምያስ፣ መጽሐፈ ሶስና እያንዳንዱን የያዘ ነው። ቼካርቡት ቤት ስትሄዱ ስለ ሴፕቱጂንት ስለ ሰባው ሊቃናት እያንዳንዱን የያዘ ነው። እኛ የምናምንበት ነው። ሰባው ሊቃናት ውስጥ የማታገኙት መጽሐፈ ሄኖክና መጽሐፈ ኩፋሌ ብቻ ነው። እመጣበታለሁ። መጽሐፈ ሄኖክና መጽሐፈ ኩፋሌ ብቻ ነው። ስለዚህ ሌሎቹ ግን ሁሉም ምን ውስጥ አሉ? ሴፕቱጂንት። ስለዚህ ሴፕቱጂንት የመጀመሪያው ማስረጃችን ነው። ሐዋርያት ራሱ በሐዋርያት መጽሐፍ በትክክልም ተርጉመውት እንደነበር እዚህ ላይ ባገኘነው ግኝት አረጋግጠን አሉ ማለት ነው። እርፍ አሉ። ዓለም ሁሉ እርፍ አለ ማለት ነው። ስለዚህ መጽሐፈ ሄኖክና መጽሐፈ ኩፋሌ ጭምር በብሉይ ኪዳን ጀምሮ ይታመንባቸው እንደነበር ተረጋገጠ። ስለዚህ የኛ መጽሐፍ ከብሉይ ኪዳን ጀምሮ በሁሉም ዘንድ ኢትዮጵያ ብቻ ያለ መጽሐፍ እኛ ከምናምንባቸው መጽሐፍት ማለት ሁሉም በአይሁዳውያን ዘንድ ይታመኑ ነበር። የአዲስ ኪዳን መጽሐፍት ደግሞ ዋነኛ የቅዳሴ መጽሐፍት የሚባሉ አሉ። ዋነኛ የምን መጽሐፍት? 26ቱ መጽሐፍት ማለት ነው። 26ቱ ዋነኛ የቅዳሴ መጽሐፍት ተብሎ ይታወቃሉ። አሁን የምታገኙት ከማቴዎስ ወንጌል እስከ የዮሐንስ ራዕይ ያለው ማለት ነው። ከዛ በኋላ ቤተክርስቲያን 8 የሥርዓት መጽሐፍ ደግሞ አሉ። 8 የሥርዓት መጽሐፍ። እነዚህ የሥርዓት መጽሐፍት በዋነኛነት ቤተክርስቲያን የምትገለገልባቸው ለምሳሌ ቀለሜንጦስ አፖስቶሊክ ኮንስቲቲዩሽን የሚባል አለ። 85 ኮንስቲቲዩሽኖችን የያዘ በሁለተኞቹ ክፍለ ዘመን አካባቢ የነበረ ሐዋርያዊ ኮንስቲቲዩሽን ማለት ነው፣ ትእዛዝ ማለት ነው። እና ከነዛ ኮንስቲቲዩሽኖች 85ኛው ስለ መጽሐፍት ቁጥር ነው የሚናገረው። 85ኛው አፖስቶሊክ ኮንስቲቲዩሽን ብላችሁ ቼክ አድርጉ። 85ኛው የሐዋርያት ቀኑና ብላችሁ ሰርች አድርጉ። 85ኛው ስለምንድን ነው የሚያወራው? ስለ መጽሐፍት ቁጥር እና የብሉይ ኪዳን መጽሐፍትን ይዘረዝራል። የአዲስ ኪዳን የምንቀበላቸውን መጽሐፍ ከማቴዎስ እስከ ራዕይ ያለውን ይዘረዝርና 8ቱ ይላል። የሰማችሁ ነው። የሥርዓት መጽሐፍ ብለን ዛሬ ምናምንባቸው ማለት ነው። 8ቱ እነዚህ የሥርዓት መጽሐፍ ለሌመን ወይም ደግሞ ሌመን ማለት ምዕመናን ማለት ነው። ለምዕመናን የሆኑ አይደለም። 6ቱ ብቻ ናቸው የአዲስ ኪዳን መጽሐፍት። ስለዚህ የኛ ዋነኛ የቅዳሴ መጽሐፍት ያልኳችሁ በአምልኮ ስርዓታችን ውስጥ የምናነባቸው፣ የምናመልክባቸው፣ የምንጸልይባቸው መጽሐፍት ማለት ነው። ሁልጊዜም በቅዳሴ ላይ መጽሐፍ ቅዱስ ይነበባል። ስለዚህ በመቅደስ በቅዳሴ በሊተርጂያችን በአምልኳችን የሚነበብ ብቻ እነሱ አይቀበሉ። ኢትዮጵያ ጨምራ ቄሶች ነው የጻፉት። ይህ በጣም አላዋቂነት። ረዥም ዘመን እናንተ ምን ሰምታችኋል? መጽሐፍ ቅዱስ 66 ነው እናንተ እና ይሄ ነው ከቀኑና ጋር በተያያዘ። ከዛ ወደዚህ ወደ ህትመት ስንመጣ ወደ ህትመት ስንመጣ ታዲያ ከነዚህ ኮዴክሶች ከነዚህ ደቅጣባት ይተረጉማሉ ማለት ነው። የብሉይ ኪዳኑ ከሰባው ሊቃናት ቅድም ምን ብያችሁ ነበር? ስለ ሰባው ሊቃናት የነገርኳችሁ አለ አይደል? የብሉይ ኪዳን መጽሐፍት ከሰባው ሊቃናት፣ የአዲስ ኪዳን መጽሐፍት ደግሞ ይተረጉማሉ። እኚህ ኮዴክስ ካልኳችሁ ደቅጣት ካልኳችሁ መጽሐፍት ላይ ይተረጎማሉ ማለት ነው ወደ አማርኛ። እና ኮዴክሶች በጣም ብዙ ናቸው። የሰማችሁ በጣም ብዙ ኮዴክሶች ናቸው ያሉት። እና እነዚህ ኮዴክሶች የመጀመሪያዎቹ ክርስቲያኖች እንደ መጽሐፍ ቅዱስ ሲገለገሉባቸው የነበሩ እጃቸው ያሉ ጽሑፎች ናቸው፣ መጽሐፍት ናቸው፣ መጽሐፍ ቅዱስ ናቸው ማለት ነው። አጻጻፋቸው የተለያየ ሊሆን ይችላል።
ቅድም እንዳልኳችሁ የሀሳብ ልዩነት ግን ፈጽሞ አንዳቸው ላይ የለም። የሚጋጭ ሀሳብ ካለ ሲጀመር ጤነኛ ኮዴክስ አይደለም ማለት ነው። የክርስቲያኖች ኮዴክስ አይደለም ማለት ነው። የክርስቲያኖች ኮዴክስ ግን የሚስማማ ነው ማለት ነው። ይሄን ለምሳሌ ኢየሱስ የእግዚአብሔር ልጅ ነው የሚለውን የሚቃረን ነገር ሌላ ኮዴክስ ላይ አታገኙ። ኢየሱስ አምላክ ነው የሚለውን የሚቃረን ኢየሱስ አምላክ አይደለም የሚል ነገር ሌላ ኮዴክስ ውስጥ ምን አታገኙም። ነገር ግን ለምሳሌ ሊጎድል ግን ይችላል። ለምሳሌ እዚህኛው ኮዴክስ ላይ እያንዳንዱ ማቴዎስ ወንጌል የምናገኘው ጥቅስ ኖሮ ሌላኛው ኮዴክስ ላይ የሆነ የሚጎድል ነገር ሊኖር ይችላል። ስለዚህ እሱም በምን እንሞላዋለን? በዚህኛውና ሌሎች ኮዴክሶችንም አይተን ኦኬ ሁሉም አብዛኞቹ ኮዴክሶች ላይ አለ፣ ስለዚህ እግዚአብሔር ቃል ብለን እንቀበላለን ማለት ነው እንጂ የሚጋጭ ነገር የሚቃረን ነገር ግን አይኖርም። ግን እንዳልኳችሁ የአጻጻፍ ልዩነቶች ግን ይኖራሉ። ለዚህ ነው አሁን ለምሳሌ የእኛን መጽሐፍትና አሁን 66 ተብሎ ምናምን የሚቀበሉትን መጽሐፍት ስታዩ የአጻጻፍ ልዩነቶች የምታገኙት ኮዴክሶቻችን ስለሚለያዩ የምንተረጉምበት ማለት ነው። እኛ ለምሳሌ ብሉይ ኪዳንን በዋናነት የምንተረጉመው ከሰባው ሊቃናት፣ እነርሱ ደግሞ ማሶሬቲክ ቴክስት የሚባላል። በተለይ ደግሞ አዲሱ መደበኛ ትርጉም የሚል የፕሮቴስታንት መጽሐፍ ቅዱስ አለ። በመጽሐፍ ቅዱስ ማህበር ያልተተረጎመ የኛ መጽሐፍ በመጽሐፍ ቅዱስ ማህበር ነው የተተረጎመ። ባይዘ የኛ መጽሐፍ በመጽሐፍ ቅዱስ ማህበር ነው የተተረጎመ። የእነሱም በፊት ላይ የሚገለገሉ 66 ብለው እሱ ምንም ችግር የለውም። እሱም የመጽሐፍ ቅዱስ ማህበር የተተረጎመ። አዲስ መደበኛ ትርጉም የሚል ግን በራሳቸው በፕሮቴስታንቶች ድርጅት የተተረጎመ በፕሮቴስታንት ሊቃውንት የተተረጎመ መጽሐፍ አለ። እዛ ያ መጽሐፍ በዋነኛነት የተተረጎመው ከማሶሬቲክ ቴክስት። ማሶሬቲክ ቴክስት ማለት በ10ኛው ክፍለ ዘመን በዕብራይስጥኛ እንደገና አይሁዳውያን የጻፉት መጽሐፍ ነው። እየሰማችሁ ነው? ማሶሬቲክ ማለት አይሁዳውያን ከክርስትና በኋላ ማለት ነው። ከክርስትና በኋላ የመጡ አይሁዳውያን የመጡ ስላችሁ ክርስትናን የሚቃወሙ ሐዋርያትን የሚቃወሙ እነዚህ ሰዎች የራሳቸውን መጽሐፍ ጻፉ። እንደገና ዕብራይስጥ የብሉይ ኪዳኑ ስህተት አለበት፣ እኛ እንደምናምነው አይደለም፣ እኛ እንደውም የማናምንባቸውን መጽሐፍት አሉ ብለው 24 መጽሐፍትን ብቻ ቀነሱ። ሌሎቹን ማለት ነው መጽሐፈ ጥበብን ቀነሱ፣ መጽሐፈ ጦቢትን ቀነሱና እኛ 24ቱ ብቻ ናቸው የኛ መጽሐፍት አሉ። ስለዚህ አሁን ላይ ያሉ አይሁዳውያን በተለይም በእስራኤል ያሉት ማለት ነው። አይሁድም ስንል በነገራችን ላይ አጠቃለን ማውራት አንችልም። ልክ ፕሮቴስታንት ብለን አጠቃለን ማውራት እንደማንችለው አይሁድም ብለን አጠቃለን ማውራት አንችልም። ለምሳሌ አይሁድ ሆነው ልክ እንደኛ 46ቱንም የብሉይ ኪዳን መጽሐፍት የሚቀበሉ አሉ። ይኸው ዛሬ እዚህ ኢትዮጵያ ያሉ ቤተ እስራኤላውያን ሰምታችሁ ታውቃላችሁ? ቤተ እስራኤላውያን ሲባል አይሁዳውያን ናቸው። ባይዘው ኢትዮጵያ ውስጥ መጥተው መኖር ጀመሩ እንጂ እምነታቸውም አይሁዳዊ ነው። የይሁዳ እምነት ነው ያለ። በክርስትና የብሉይ ኪዳን መጽሐፍት ያው ሁሉም ይቀበላሉ። የሚቀበሉት ልክ እንደኛ 46ቱን መጽሐፈ ሄኖክና መጽሐፈ ኩፋሌን ጭምር ክርስቶስን ክርስቲያኖችንም የሚቃወሙ ሰዎች ያዘጋጁትን ነው የሚቀበሉ። የቱን ነው የምትቀበሉ? ቅድመ ልደተ ክርስቶስ ያለውን አይደል? ማርቲን ሉተር ተነሳና 24 ብለዋል አይሁዳውያን ማለትም ቅድመ መነሳ በኋላ ያሉትን ክርስትናን የሚቃወሙትን አይሁዳውያን ዞሮ አይሁዳዊ ናቸው እነሱ ነው የሚቀበሉ ብሎ 39ን ብቻ ተቀበለ ማለት ነው። እኛ ደግሞ እኛ የምንቀበለው ቅድመ ልደተ ክርስቶስ የነበሩትን እግዚአብሔርን በተስፋ ይጠብቁ የነበሩትን አይሁዳውያን ነው አለን ማለት ነው። እውነታው ይሄ ነው። ከዚህ ጋር በተያያዘ የሚነሱ ጥቃቅን አንዳንድ ጥያቄዎችን አንድ ጥያቄ ብቻ ላንሳና እሺ አንድ ነገር ብቻ ድል አለ በስምህ ያሳትፋል አይደል? ግጥሙ ያላችሁ በስልካችሁ አውጡና ድል አለ በስምህ እያለ ለመዘመር በአብ በወልድ በመንፈስ ቅዱስ ስም አምነን በእምነት ድል አለ በስምህ
ሁለት ርዕሶችን ብቻ በተቻለ መጠን አጠራርገን እናወራለን። የቀረን በርዕስ ኦኬ ነግራችኋለሁ። እንደዚህ ነገር 400 የዝምታ ዘመን ይጨለማል። ባጭሩ በክርስትና ታሪክ እንደዚህ ለሚሉት ንግግር ምንም አይነት ማስረጃ የለም። ሰማችሁ? በ400 የጨለማ ዘመን ነው የዝምታ ዘመን ነው። በ400 የዝምታ ዘመን የተጻፈ ምናምን የሚባለው ነገር ያ 400 ዘመን የዝምታ ነው የጨለማ ነው የሚለው ነገር በክርስትና ታሪክ ውስጥ ለምሳሌ በመጀመሪያው ክፍለ ዘመን የነበሩ በመጽሐፍ ቅዱስም በአባቶች ትምህርት ውስጥም አታገኙት እንደዚህ የሚባል። ይልቁንም በተቃራኒው ግን አለ። ለምሳሌ ጌታችን ኢየሱስ ክርስቶስ ነቢያት እስከ ማን ድረስ ትንቢትን ተናገሩ ነው የሚለው? እስከ ዮሐንስ ድረስ ትንቢትን ተናገሩ። እስከ ማን ድረስ? ከኢሳይያስ ጀምሮ እስከ ማን? 400 ዓመት ተቋርጦ ዝም ብሎ ነበር። ማን ያለው ሲባል ክርስቲያኖች በእግዚአብሔር የሚያምኑ አይደለም ያሉት። ይህንን ያለ የለም። ስለዚህ ዝም ብሎ የሆነ ሰዓት የተፈጠረ የሐሰት ታሪክ ነው ማለት ነው። በእነዛ 400 ዘመናት ማለትም ጌታ እስኪወለድ ድረስ በነበረው 400 ዓመት ነቢያት አልነበሩም ነው የሚሉት። ከዛም እንዲገኝ ጥሩ ነው። ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 2 ላይ እመቤታችን ቅድስት ድንግል ማርያም ጌታ ኢየሱስን ከወለደች በኋላ ወደ ቤተ መቅደስ ስትገባ ማንን ያገኘችው? ስምዖን የሚባል ሰው። ስምዖን ምንድን ነው? አስቀድሞ ማዳኑን ሳታ አትሞትም ተብሎ ይጠብቅ የነበረ ሰው ነው ስምዖን ማለት ነው። መች ነው ታዲያ የተነገረው? እግዚአብሔር ነግሮት አናግሮት ነበረ ማለት ነው። ሕፃኑንም ካየ በኋላ ምን አለ? እነሆ አሁን ልትወስደኝ ትችላለህ። አሁን ማዳንህን ዓይኖቼ አዩ፣ ከእንግዲህ ልትወስደኝ ትችላለህ አለ ማለት ነው። ከዛ ስልክ ከስምዖን ተለይታ ደግሞ ዞር ስትል እስከ ሚልኪያስ ድረስ ነቢያት ተናገሩ ብሎ ሳይሆን እስከ ዮሐንስ ድረስ ነቢያት ተናገሩ። መጽሐፍ
ቅዱስ ለድነት ትምህርት በቂ ነው። እውነት በቂ ነው። መጽሐፍ ቅዱስን ብቻ ይዞ አንድ ሰው መዳን ይችላል አይችልም? ይችላል አይችልም? ተሳስታችሁ መዳን አይችልም። አንድ ሰው መጽሐፍ ቅዱስን ብቻ ይዞ መዳን አይችልም። ለምን? መጽሐፍ ቅዱስ ውስጥ ካልተጠመቀ አትድንም የሚል ትምህርት አለ። መጽሐፍ ቅዱስ ያጠምቅሻል ልስትሽ። መጽሐፍ ቅዱስ ውስጥ የጌታን ክቡር ሥጋና ቅዱስ ደም መብላት የግድ ለዘላለም ሕይወት እንደሚያስፈልግ ይናገራል። ልስትህ ታገኘዋለህ ከዚህ ውስጥ የጌታን ሥጋና ደም። ይህን ሥጋና ደም ይህን ሳክራመንቶች የምናገኘው በቤተ ክርስቲያን ውስጥ ነው። ስለዚህ መጽሐፍ ቅዱስን ብቻ ይዘህ ባትጠመቅ አትድንም። ብቻ ይዘህ ከክርስቲያኖች ኅብረት ባትጨመር አትድንም። የምትጨመረው ደግሞ በጥምቀትና በቅዱስ ቁርባን ነው። ነገ ከነገ ወዲያ በደንብ እንማማራለን። ስለዚህ ያለ እነዚህ ምስጢራት ክርስቲያን መሆን እራሱ አትችልም። ስለዚህ መጽሐፍ ቅዱስን ብቻ ይዘህ ክርስቲያን መሆን አትችልም ባጭሩ ማለት ነው። ነገር ግን የክርስትናን ትምህርት እንድትረዳ ግን ያግዛል። ስለዚህ እኛ መጽሐፍ ቅዱስ በቂ ነው ብለን ስናምን የክርስትና ትምህርቶችን አዎ ይዟል። በቂ ነው ሲባል አዎ የክርስትና ትምህርቶችን በደንብ አብራርቶ ይዟል ማለታችን ነው። ነገር ግን መጽሐፍ ቅዱስ ብቻ ነው የሚያስፈልገው ማለታችን ደግሞ አይደለም። መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ለምንድን ነው? በመጀመሪያ ያልሆነውን እንገራለን። እኛ መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ከመጽሐፍ ቅዱስ እኩል የሆነ ሌላ መጽሐፍ አለ ብለን አይደለም። የሰማችሁ ነው? ከመጽሐፍ ቅዱስ እኩል የሆነ ሌላ መጽሐፍ አለ? ከመጽሐፍ ቅዱስ ውጪ እንከን አልባ መጽሐፍ አለ ማለታችን አይደለም። ገድላትና ድርሳናት ከመጽሐፍ ቅዱስ እኩል ናቸው ማለታችን አይደለም። ከመጽሐፍ ቅዱስ የሚበልጥን የሚተካከል መጽሐፍ የለም። መጽሐፍት ሁሉ የመጽሐፍ ቅዱስ ልጆች ተብለው ነው የሚጠሩት። አዋልድ መጽሐፍ ተብለው ነው የሚጠሩት በእኛ ቤተክርስቲያን። ስለዚህ ከመጽሐፍ ቅዱስ ውጪ እንከን አልባ የሚባል በመጽሐፍ ደረጃ እንከን አልባ የሚባል የለም ሌላ መጽሐፍ። መጽሐፍ ቅዱስ ብቻ ነው ከመጽሐፍ ቅዱስ እኩል የሆነ። ታዲያ ለምንድን ነው መጽሐፍ ቅዱስ ብቻ የማትሉት? ለምንድን ነው ታዲያ መጽሐፍ ቅዱስ ብቻ የማንለው? በመጀመሪያ መጽሐፍ ቅዱስ ብቻ ሲሉ ፕሮቴስታንት ምን ማለታቸው ነው የሚለውን እንስማና ለምን እንደማንስማማ ደግሞ እንነግራቸው። አንድ የእምነት መግለጫ አላቸው፣ ዌስትሚኒስተር ኮንፌሽን ይባላል። በእንግሊዝኛ የተጻፈ ነው። በአማርኛ ምን እንደሚል ግን ስለ መጽሐፍ ቅዱስ ያላቸው አቋም ምን እንደሆነ መጽሐፍ ቅዱስ ብቻ ሲሉ ምን ማለታቸው እንደሆነ እራሳቸው የተናገሩትን ላንብብላችሁ። እያንዳንዱ ጉዳይ ሁሉ ግልጽ አይደለም። እያንዳንዱ ጉዳይ መጽሐፍ ቅዱስ የተጻፈ ሁሉ ግልጽ ነው ብለን አናምንም። ነገር ግን ለመዳን ማወቅ፣ ማመንና መፈጸም አስፈላጊ የሆኑት ነገሮች ሁሉ በቅዱሳት መጽሐፍት ውስጥ በአንድ ወይም በሌላ ስፍራ እጅግ ግልጽ በሆነ መልኩ ተብራርተው ቀርበዋል፣ ተብራርተዋል ይላል። ሁሉም ጉዳዮች መጽሐፍ ቅዱስ ውስጥ ያሉት ግልጽ ናቸው ማለት አይደለም። ግን ለመዳን የሚያስፈልገው እየሰማችሁ ነው። ለመዳን ለማመን የሚያስፈልገው ግን እያንዳንዱ ነገር በግልጽ በአንድ ወይም በሌላ ቦታ ላይ ተብራርተዋል አሉ። በደንብ አድርጋችሁ ስሙ። በግልጽ ተብራርተዋል ሲሉ ምን ማለታቸው እንደሆነ ይህ የተማሩትም ሆነ ያልተማሩት ተገቢውን ተራ ዘዴ በመጠቀም ስለነዚያ ነገሮች በቂ ግንዛቤ እንዲያገኙ ያስችላቸዋል። ስለዚህ ይህንን እዚህ ላይ ተብራርቶ የተቀመጠውን የመዳን ትምህርት ተብራርቷል ሲሉ ከምን አንጻር ነው? ግልጽ ነው ሲሉ ከምን አንጻር ነው? የተማረም ያልተማረም ራሱ ቢያነበው ይረዳል። የሰማችሁ የተማረም ያልተማረም ቢያነበው ይረዳል። ስለዚህም ይላል ቁጥር 9 ላይ ደግሞ ስለዚህ ስለ የትኛውም የመጽሐፍ ቅዱስ ክፍል ጥያቄ ሲነሳ ጉዳዩ ልክ ለምሳሌ አንድ ጥቅስ ላይ ጥያቄ ተፈጠረ። ለምሳሌ ዮሐንስ 3:5 ስለ ጥምቀት ነው የሚያወራው ወይስ አይደለም? ከዋና ከመንፈስ ካልተወለዳችሁ የሚለው አለመግባባት ተፈጠረ። አንዱ ስለ ጥምቀት ነው አለ፣ አይ አንዱ ስለ ጥምቀት አይደለም አለ። አለመግባባት ተፈጠረ። አሁን ምንድነው የሚያደርጉት? ምንድነው የሚለው? ጥያቄ ሲነሳ ጉዳዩ በሌላ የመጽሐፍ ክፍሎች ላይ ጉዳዩን መመርመር አለበት፣ ሌላ ስፍራ ላይ ደግሞ ተገልጿል አለ። ስለዚህ ዮሐንስ 3:5 ላይ የሚያወራው ስለ ጥምቀት ነው አይደለም የሚለው ነገር ሌላ ጥቅስ ላይ ደግሞ ተብራርቷል። ስለዚህ ሌላ የትም አትሄድም። እዚህ ላይ አለመግባባት ከተፈጠረብህ እዚህ ውስጥ ነው ግዴታ መፍታት ያለብህ እያለ ነው። የሰማችሁ ነው። እኛ ደግሞ ይሄን አንድ መጽሐፍ ቅዱስ በግልጽ ሁኔታ አስተምሮ ተብራርቷል። አዎ ለእነማን? ለክርስቲያኖች። የሰማችሁ የተጻፈው ለማን ስለሆነ? ክርስቲያን ላሉ ሰዎች ግን አይደለም። ክርስቲያን ያልሆኑ ሰዎችማ ብዙ ነገሮችን አይረዱም። ይሄው እነርሱም እኮ ክርስቲያኛ በቤተ ክርስቲያኑ ስላልሆኑ እኮ ነው የተለየ እምነት ያዙት አይደል? ጥምቀት ለድነት ያስፈልጋል የሚለው በግልጽ እኮ ተጽፏል። ያመነ የተጠመቀ ይድናል። ከዚህ በላይ ግልጽ ቃል እኮ የለም። ጥምቀት ለኃጢአት ስርየት ያስፈልጋል ተብሎ በግልጽ ተጽፏል። ጴጥሮስ ጥምቀት ያድናል ብሎ ቃል በቃል ተናግሯል።
ከዚህ በላይ እኮ ግልጽ የለም። ግን አያምኑበትም። በዚህ ለምን አያምኑበትም ሲባል ከቤተክርስቲያን ውጪ ስለሆኑ እንጂ ጥቅሱ ግልጽ ስላልሆነ አይደለም። ስለዚህ እኛ ግልጽ ነው ስንል ለክርስቲያኑ፣ እነርሱ ግን ያልተማረም ያልተማረም ማንኛውም ሰው ቢያነቡ ይረዳል አለ። ቢረዳማ አንድ አይነት እምነት ታዲያ ለምን አልያዙ? በፕሮቴስታንት ዘንድ ትናንትናም በሰፊ ተመምራችኋል። አንድ እምነት ኖሮም አያውቅም። አሁን ዛሬ ላይ የለም አይደለም፣ ገና የተመሰረተ ሰዓት ጀምሮ የለም። በመጀመሪያው ክፍለ ዘመን ጀምሮ ገና ሉተር እንደተነሳ እዛው ሉተር በህይወት እያለ ነው ፕሮቴስታንቲዝም በሁለት በሶስት በአምስት መከፋፈል የጀመረው። ገና በህይወት ሳይሞት ገና በህይወተ ሥጋ እያለ ፕሮቴስታንቲዝም መለየት ጀመረ። አሁን ላይ ደግሞ ስፍር ቁጥር የሌለው ሆነ። ለምን ሆነ? መጽሐፍ እያንዳንዱ ትምህርቶች ሁሉ ሊመዘኑ የሚገባው በመጽሐፍ ቅዱስ ብቻ ነው። የመጨረሻው ባለስልጣን መጽሐፍ ቅዱስ ነው ይላሉ። ማንም ሰው ማመን ያለበት በመጽሐፍ ቅዱስ ነው ይላሉ። እንዲያ ከሆነ የሁሉ ቤተ እምነት ለምን ተከፋፈለ? ለምን አልተዳኛችሁበትም ብለን እንጠይቃለን ማለት ነው። ይህንን ጠይቅ። አንድ ሰው ከሉትራን ቸርች ወጥቶ ቃለ ሕይወት ልግባ ቢል እንደገና ቃለ ሕይወቶች ለምንድን ነው ያጠምቁት? እንደገና የሚጠመቀው በነገራችን ምክንያቱም ሉተራን የህፃናትን ያጠምቃሉ፣ የህፃናትን ጥምቀት ደግሞ ቃለ ሕይወት አይቀበሉም። ስለዚህ ፕሮቴስታንት ናቸው ሁለቱ፣ ግን እንደገና ትጠመቃለህ። ለምን? ትምህርታቸው ለምን ተለያየ? ግልጽ ከሆነ በመጽሐፍ ቅዱስ ብቻ ነው የምንዳኘው ካሉ አሁን ላይ በጣም ብዙ ቸርቾች ሌሎች ቸርቾችን መድረኬ ላይ መጥተው ማገልገል አይችሉም፣ አብረን አምልኮ መፈጸም አንችልም እያሉ የአቋም መግለጫ እያወጡ ነው። ለምን? መጽሐፍ ቅዱስ ብቻ ነው የምትሉት ሁለታችሁ። ለምን አንድ አይነት እምነት አልኖራችሁ? ለምን አልተዳኛችሁበትም እናንተ ብለን እንጠይቃቸዋለን ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚለው ነገር ቤተ ክርስቲያንን ቅድም ያልኳችሁን ቅዱስ ትውፊትን የአባቶችን ትምህርት ትተህ ልክ መጽሐፍ ቅዱስን ስታነበው አንተ የሚኖር መረዳት አለ። እየሰማችሁ ነው? አንተ የሚኖር መረዳት አለ። አሁን እኮ አይ የኔ መረዳት ስህተት ከሆነ በመጽሐፍ ቅዱስ ይታረማል ይላል። ግን እኮ ስህተት እንደሆነና እንዳልሆነም የሚለይለት ማን ነው? ራሱ እስቲል የራሱ መረዳት ነው። ምክንያቱም ሌላ ነገር አይቀበልም። የአባቶችን ትርጓሜ አይቀበሉም። ከመጀመሪያው ክፍለ ዘመን ጀምሮ ክርስቲያኖች እንዴት እንደሚያምኑበት አይቀበሉም። ስለዚህ መጽሐፍ ቅዱስ ብቻ ሲል እኔ መጽሐፍ ቅዱስን ሳነብ የተረዳሁት መረዳት ብቻ እያለክ ነው ማለት ነው። ልክ የሆነ የሚኖረው መረዳት አለ፣ የሚደርስበት መረዳት አለ ልክ ሲያነበው። ከዛ ያን መረዳት ይዝና አባቶች ከዚህ መረዳት ተቃራኒ ከተናገሩ እንደ መጽሐፍ ቅዱስ አይደለም የተናገሩት ማለት ነው። ነገር ግን ከእሱ ጋር የሚስማማ ነገር ከሰማ ኦኬ እንደ መጽሐፍ ቅዱስ የተረዱት ማለት ነው። ስለዚህ ሚዛናቸው መጽሐፍ ቅዱሱ ሳይሆን ምኑ ነው ማለት ነው? የእነሱ መረዳት ነው ማለት ነው እንጂ አንድ ሰው መጽሐፍ ቅዱስ ብቻ ብሎ የምርም እንደ መጽሐፍ ቅዱስ ቢያምን ክርስቲያን ነው የሚሆነው። በነገራችን መጽሐፍ ቅዱስ ብቻ የሚል ሰው ጥምቀት ያድናል ሲል የምርም በቃ ሌላ የተሳሳተ መረዳት ባይቀበል መጽሐፍ ቅዱስን ብቻ ቢቀበል ጥምቀት ለድነት እንደሚያስፈልግ ያምናል። አንዲት ቤተክርስቲያን እንዳለች ያምናል። ስለዚህ ወደዛች ቤተክርስቲያን ይመጣል። ስለዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት የምርም የሚዳኙበት ከሆነ ለምን አንድ አልሆኑም የሚል ጥያቄ እናነሳለን። ስለዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት የማንቀበልበት ምክንያት ምንድን ነው ሲባል መጽሐፍ ቅዱስ በቤተ ክርስቲያን ነው መተርጎም ያለበት ስለምንል ነው። ቅድም ያነሳናቸው ነጥቦች አሉ አይደል? በዛ መልኩ ነው ግዴታ የሚተረጎሙ። ክርስቲያኖች እንዳመኑት ነው የሚታመነው እያለ ነው እኛ መጽሐፍ ቅዱስ ብቻ የሚለውን አንቀበልም ስንል። ምክንያቱም መጽሐፍ ቅዱስ ብቻ የሚለው የሆነ ነገር አንተ የራስን መርዳት እንድትይዝ ያደርጋል። አያደርግም ካልከኝ ምኑን ትክደኛለህ? ይኸው ተበታትናችሁ እያየኸው ከዚህ በላይ ምን ማስረጃ አለ? እርስ በርስ ተበታትነው አንዱ አንዱን እያወገዘ ብዙ ቸርች ሆነው ቁጭ ያሉት እኮ ልክ ሲያነቡ የሚኖራቸው መረዳት ይሄ ነው መጽሐፍ ቅዱሳዊ ትክክለኛ ይላል። ያኛውም ሌላ አይነት ይዝና ይሄ ነው ትክክለኛ ይላል። አንተ አረተው እኮ ተሳስታችኋል። ይህ ክፍል በአባቶች ዘንድ አባቶች አንቀበልም መጽሐፍ ቅዱሱን ብቻ ነው ይላል። ስለዚህ መጽሐፍ ቅዱስ ብቻ ነው ሰዎች የሚያምኑት። አንዱ በሌላ ተርቷል፣ አንዱ በሌላ ማንም አይሰማም። አሁን ሁለት የመጽሐፍ ቅዱስን ሀሳብ ይዘዋል ማለት ይቻላል? አይቻልም። ስለዚህ መጽሐፍ ቅዱስ ብቻ የሚለው ለራስ መረዳት አሳልፎ የሚሰጥ ከራሱ ከመጽሐፍ ቅዱስ እንኳን የሚለይና ለግለሰብ መረዳት አሳልፎ የሚሰጥ ነው ማለት ነው። ስለዚህ አንቀበልም። ሌላኛው አንድ ነገር ብቻ ላንሳና ጨርሷል። ሌላኛው መጽሐፍ ቅዱስ ብቻ የሚለውን ትምህርት ማንቀበልበት ምክንያት በመጽሐፍ ቅዱስ ላይ ስለሌለ መጽሐፍ ቅዱስ ብቻ የሚል ትምህርት መጽሐፍ ቅዱስ ላይ በቃል ደረጃም የለም፣ በሀሳብ ደረጃም የለም። መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱስ ላይ ብቻ አይደለም፣ በክርስትና ታሪክ ውስጥ ቅድም እንዳልኳችሁ ክርስትና በሐዋርያት ዘመን ልክ መጽሐፍ ጽፈው እንደጨረሱ ጥፍት ብሎ ልክ ፕሮቴስታንት ይመጣል ጀመረ አይደለም። በእያንዳንዱ ዘመን ነበር። በየትኛውም ዘመን መጽሐፍ ቅዱስ ብቻ የሚል ትምህርት ኖሮ ለመጀመሪያ ጊዜ መጽሐፍ ቅዱስ ብቻ ያለው ማቢውን ጥሩ ነው
አሁንም ማርቲን ሉተር ነው። ከማርቲን ሉተር በፊት መጽሐፍ ቅዱስ ብቻ የሚል ትምህርት በክርስቲያኖች ዘንድ በቤተ ክርስቲያን ታሪክ አልነበረም። ስለዚህ እንዴት ነው በቤተ ክርስቲያን ታሪክ ከመጀመሪያው ዘመን ጀምሮ የነበሩ ክርስቲያኖች የማያውቁትን ነገር ዛሬ መጣ መጽሐፍ ቅዱስ ብቻ ስትል እንዴት እቀበላለሁ? እንግዳ ትምህርት እንዳትቀበል ብሎኝ እኮ አስጠንቅቆኛል ቅዱስ ጳውሎስ። ስለዚህ ልቀበል አልችልም ማለት ነው። ስለዚህ እነዚህ ናቸው። የመጨረሻው መጽሐፍ ቅዱስን በዕለት ተዕለት ህይወታችን ብናነብ የምናገኛቸው ጥቅሞችን ቀጥታ ዝም ብዬ ላንብብላችሁና እጨርሳለሁ። ክርስቲያኖች ይህን ሁሉ የምንማማረው የእግዚአብሔርን ቃል እናውቅ ዘንድ እንማረው ዘንድ ነው። ኢየሱስ ክርስቶስን እንድናውቀውና እንድንወደው ያደርገናል። ኢየሱስን እንድናውቅና እንድንወደው ያደርገናል። ኢየሱስን እንድናውቀውና እንድንወደው ያደርገናል። ቅድም እንዳልኳችሁ የመጽሐፍ ቅዱስ ዋና ማዕከል ማነው? ጌታ ኢየሱስ፣ የብሉይ ኪዳንም ሆነ የአዲስ ኪዳን። ስለዚህ በዕለት ተዕለት ህይወታችን ውስጥ መጽሐፍ ቅዱስን ባነበብን ቁጥር ጌታ ኢየሱስን እያወቅነው እየወደድ ነው ፍቅራችን በልባችን ያለ የኢየሱስ ክርስቶስ ፍቅር እየጨመረ እንዲሄድ ያደርጋል ማለት ነው። ሶስተኛ እምነታችን እንዲጠነክር ይረዳናል። እምነታችን እንዲጠነክር ይረዳናል። ባነበብነው ቁጥር በእግዚአብሔር ላይ ያለን እምነት እየጠነከረ እየጨመረ በእግዚአብሔር ላይ ያለን መተማመን እያደገ እምነት እያደገ የሚመጣ ነገር ነው። በነገራችን ሁላችንም ተመሳሳይ የሆነ ጠንካራ እምነት አለን የለም። ስለዚህ እምነታችን የተለያየ ነው። በእግዚአብሔር ላይ ያለን እምነት እያደገ እንዲመጣ ያደርገናል። አራተኛ እንዴት መኖር እንዳለብን ያስተምረናል። እንዴት መኖር እንዳለብን ያስተምረናል። መጥፎ ባህሪዎቻችንን እያስተካከለ በእግዚአብሔር የተወደደ ሞራላዊ ህይወት እንዲኖረን ይቀርጸናል ማለት ነው። ስለዚህ ይቀርጸን እያስተካከለ ህይወታችንን እያረመን ይሄዳል ማለት ነው። አራተኛ። አምስተኛ ከስህተት ትምህርት ይጠብቀናል። ከስህተት ትምህርት ምን ይለናል? የተሳሳተ ትምህርት እንዳይወስደን ይረዳናል። ስለዚህ ሁላችንም ክርስቲያኖች መጽሐፍ ቅዱስን ማንበብ አለብን ማለት ነው። ከስህተት ትምህርት ለመጠበቅ የሆነ ሰው መጥቶ የገዛ መጽሐፋችሁ አባታችሁ ለእናንተ የሰጠውን መጽሐፍ እናንተ ባለማንበባችሁ ምክንያት ከእናንተ ውጪ ማለትም ከእግዚአብሔር ቤተሰብ ውጪ የሆነ ሰው መጥቶ የአባታችሁ መልእክት ላይ ሌላ ግራ ሲያጋባችሁ አስቡት። በጣም ያሳዝነው። ይሄ ግራ የሚያጋቡ ለምንድን ነው? እኛ የአባታችንን መልእክት ስለማናነብ። ስለዚህ ልናነብ ይገባል። መጽሐፍ ቅዱስን ስናነብ ከስህተት እንጠበቃለን። ስድስተኛ በንስሐ እንድንመላለስ ይረዳናል። በንስሐ እንድንመላለስ መጽሐፍ ቅዱስ ባነበብን ቁጥር አሁን ላይ ያለንበትን የኃጢአት ህይወት እንድንጸየፈውና ከዚህ ህይወት እንድንወጣ የእግዚአብሔርን ጽድቁን እንድንናፍቅ ወደ እግዚአብሔር እንድንቀርብ ንስሐ እንድንገባ መንፈሳዊ ህይወት እንዲኖረን ይረዳናል ማለት ነው። መጽሐፍ ቅዱስን ዕለት ዕለት ብናነብ። ሰባተኛ በመከራና በጭንቀት ጊዜ ያጽናናናል። በሐዘን ጊዜ ያጽናናል። በመከራና በሐዘን ጊዜ ያጽናናል። ሁላችንም የሰው ልጆች በእነዚህ ስሜቶች እናልፋለን። መከራ የሚመጣብን የሆነ ጊዜ አለ በህይወታችን በሆነ ጉዳይ ማለት ነው። ጭንቀት የሚመጣበት፣ ሐዘን የሚመጣበት በዛን ጊዜ መጽሐፍ ቅዱስን ዕለት ዕለት የምናነብ ከሆነ የእግዚአብሔር ቃል ያጽናናናል፣ ያበረታናል፣ ያጠነክረናል፣ ያረጋገናል። ስለዚህ ይሄ ይጠቅመናል ማለት ነው። ስምንተኛ ሰባተኛ ማለት የጠቀስኩላችሁ ስምንተኛ ጸሎትን ያስተምረናል። 10 ናቸው። ጸሎትን ያስተምረናል። እንደምታውቁት መጽሐፍ ቅዱስ በቤተ ክርስቲያናት ራሱ ጸሎት ጭምር ነው፣ ይጸለይበታል። መዝሙረ ዳዊትን እንጸልየዋለን አይደል? በነገራችን ላይ መዝሙረ ዳዊትን ብቻ አይደለም፣ የትኛውንም የመጽሐፍ ቅዱስ ክፍል የማቴዎስ ወንጌልን ለጸሎት መንፈስ ሆነን ልንጸልየው እንችላለን፣ ልናነበው እንችላለን። በተለይም ደግሞ ግን በዋነኛነት የሚጠቀሱት ምንድናቸው? መዝሙረ ዳዊት የጥበብ መጽሐፍት ናቸው። ነገር ግን መዝሙረ ዳዊት ብቻ አይደለም። ይኸው ለምሳሌ ቅዳሴ እኮ ጸሎት ነው፣ አምልኮ ነው። ቅዳሴያችን ላይ የአዲስ ኪዳን መጽሐፍት ናቸው የሚነበቡ መልእክታት፣ ወንጌላት። ስለዚህ በጸሎት መንፈስ ሆነው ራሱ ይጸለያሉ ማለት ነው። እንዴት እንደምንጸልይም ደግሞ ያስተምረናል። ዘጠነኛ አእምሮን ያድሳል። አእምሮን ያድሳል። አእምሯችን ጭንቀት ውስጥ፣ ግራ መጋባት ውስጥ፣ አለመረጋጋት ውስጥ ሲሆን የእግዚአብሔርን ቃል ባነበብን ቁጥር ዕለት ዕለት በሕይወታችን
የሆነ ቀን ብታነቡ እንዲህ እኚህን ሁሉ ታገኛላችሁ አይደለም። ዕለት ዕለት በሕይወታችን መጽሐፍ ቅዱስን በሌሊ ላፋችን ውስጥ ግን የምናነበው ከሆነ እነዚህን ሁሉ በረከቶች ይሰጠናል። ስለዚህ አእምሯችንን ያድስልናል። አስረኛውና የመጨረሻው ደግሞ ለዘለዓለም ሕይወት ያዘጋጀናል። ለዘለዓለም ሕይወት ምን ይለናል? ያዘጋጀናል። መጽሐፍ ቅዱስ ሁሌም በሕይወታችን በንስሐ በቅድስና በመውደቅ በመነሳት እንድንመራ ከእግዚአብሔር ጋር ሁሌም ሐሳቡን በማወቅ እየረዳን ግንኙነታችንን እያቀረበ ለሰማያዊ ነገ ለሚኖረን በእግዚአብሔር መንግስት ለሚኖረን ለሰማያዊ የዘላለም መንግስት ምን ይለናል? ያዘጋጀናል። ስለዚህ መጽሐፍ ቅዱስን ዕለት ዕለት ማንበብ አለብን። እንዴት ነው የምናነበው? ጸልየን፣ ጸሎት አድርገን። መጽሐፍ ቅዱስ ጀስት የሆነ የታሪክ መጽሐፍ ባዮሎጂ ወይ ፊዚክስ አይደለም፣ ዝም ብሎ አይነበብም። ጸሎት አድርገን እግዚአብሔር ወይ ልቤን ክፈትልኝ፣ ቃልን እንድረዳ እርዳኝ ብለን መጽሐፍ ቅዱስን በተቻለን መጠን ዕለት ዕለት በሕይወታችን ውስጥ ቢያንስ አንዳንድ ምዕራፉን ብትሆን ልናነብ ይገባል። ከዛሬው ትምህርታችን ፍሬያችን ይህ መሆን አለበት። ዛሬ ቤቱ ገብቶ መጽሐፍ ቅዱስን በዕለት ተዕለት ሕይወቱ ማጥናት የሚጀምር ክርስቲያን ሊፈራ ይገባል። ትምህርቱ በዚህ ጨርሻለሁኝ። መጨረሻ ላይ አንድ ነገር ብቻ ልበላችሁ። እውነተኛ አምላክ ማን ነው የሚል መጽሐፍ አለ። ታውቁታላችሁ? ሚያውቋለ እውነተኛው አምላክ ማን ነው ይላል። ጸሐፊ እኔ ነኝ። ጸሐፊው እኔ እና ይህ መጽሐፍ ከእስልምና አንጻር የተጻፈ የዕቅበተ እምነት መጽሐፍ ነው። ስለዚህ የሙስሊሞችን ትምህርትና እምነት እነርሱ እኛ ላይ የሚያነሷቸውን ጥያቄዎች በምን መልኩ መመለስ አለብን፣ እኛስ እነርሱን ምንድነው መጠየቅ ያለብን፣ ምንድነው መሞገት ያለብን የሚለውን በደንብ የሚያስረዳን የእነሱንም ትምህርታቸው ምንድነው የሚለውን እንድንረዳ የሚረዳን መጽሐፍ ነው። እውነተኛው አምላክ ማን ነው? በእንትን ውስጥ እግዚአብሔር ወይስ አላህ ይላል። መልሱን በዚህ ውስጥ በደንብ ተብራርቶ ታገኙታላችሁ። የሚሸጠው 400 ብር ነው። ስመጣ በጣም ጥቂት ነው ያመጣሁት፣ 20 ፍሬ ብቻ ነው ያመጣሁት። ስለዚህ ቀድሞ የገዛ ይወስዳል ማለት ነው። ከዚህ ስትወጡ በር ላይ ታገኙታላችሁ። መጽሐፉን 400 ብር ነው የሚሸጠው። ስለዚህ ካሽም የያዛችሁ በካሽ በቴሌ ብርም ትራንስፈርም ማድረግ ይቻላል። በር ላይ ስትወጡ ታገኙታላችሁ። እኔ ጨርሻለሁ። ስብሐት ለእግዚአብሔር። መምህራችን ያድሮ የመከረን ያስተማረን አምላካችን እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እሺ ስለጨረስን የምትወጡ ሰዎች በአንዴ እንወጣለን ማለት ነው። በጣም ከቸኮላችሁ ችግር የለም። እሺ ለወንድማችን ቃልዎትን ያሰማልን፣ ቃልዎትን ያሰማልን። እሺ ሁለት መልእክት አለ ግን ወንድማችን እሺ መልእክቱን ላስተላልፍላችሁ። የመጀመሪያው የወንድማችን መጽሐፍ አይታችኋል አይደል? ይጠቅማችኋል። ምናልባት ካሽ ያላዛችሁ በቴሌ ብር እና በሲቢ ማለት ትችላላችሁ። ይጠቅማችኋል። ስትወጡ ውጭ ላይ ማለት ነው አለ እንደገዙ እግዚአብሔር እናሳስባለን። በመቀጠል ደግሞ ትናንትናም የተነገረ ነገር ስልክ አንዴ ታወጣላችሁ፣ ሁላችሁ ስልካችሁ ታወጣላችሁ ማለት ነው። ወይ ደብተራችሁ ማስታወሻ ላይ ትመዘግባላችሁ ስልክ የሌላችሁ። በድጋሚ ተገናኘን። በጣም ደስ ብሎኛል ስላየኋችሁ። እኔ ታውቃላችሁ ማለት ነፃነት በመስጠት ነው የምታወቀው እና እስኪ አንድ ጊዜ ቁም ውስጥ በው
አሁን አይቀርም። እግዚአብሔር ቢፈቅድልን ማለት ነው። ጌታ ቢወድ ቢፈቅድልን ብንኖር ምን ልናደርግ እንችላለን? ተመካክረንበት ማለት ነው። ከጓደኞቼ ጋርም እንመካከርበት እንጸልይበትና እዚህ ቤተክርስቲያን ማለት ነው ሰንበት ትምህርት ቤት አለ። መቼ ታውቃላችሁ አይደል? እና በሰንበት ትምህርት ቤት ውስጥ ያልታቀፋችሁ ልጆች ታቀፉና ማለት ነው ከነዚህ ከወንጌሎች ጋር ተነጋግረን ሰንበት ትምህርት ቤቱ ጋርም ተነጋግረን በሰንበት ትምህርት ቤቱ ስለሆናችሁ የሰንበት ትምህርት ቤቱ ደግሞ የቴሌግራም አካውንት እና ሌላ ሚዲያዎች ላይም አሉ። በተለይ በቴሌግራም ግን በሳምንት አንድ ቀን እኛ እዛው አዲስ አበባ ሆነን እናንተን የምናገኝበት መንገድ ነው። ለማመች ስንሞክረው መምሪ የከፈለው ሰው እንመካከርና አልፎ አልፎ እንትላለን። እንደዚህ እንዲሆን ግን ያው እናንተ እናገኛችሁ የምንችለው በሰንበት ትምህርት ቤት ውስጥ ሆናችሁ ብቻ ነው። መከሪ ክርስቲያን ነው ላይ ይሄ ቤተሰብነት በጣም አስፈላጊ ነው። እናንተ መራቅ አይደለም ያለባችሁ፣ እንደውም ሌሎችን ደግሞ ማምጣት እዚህ የሆነ ቤተሰብ መመሰረት ቤተሰብ ያለው ግዴታ እናንተ የምትኖሩበት ሄዳችሁ የምትኖሩበት ቤት ውስጥ ብቻ ነው። የክርስቲያኑ ማህበረሰብ የክርስቶስ ቤተሰብ እያለ እና ይህ የክርስቶስ ቤተሰብ ትልቅ ቤተሰብ ስለሆነ እርስ በርስ ፍቅሩ እንዲኖር መዋደዱ አንዱ ሲቸግረው አንዱ ይደርስለት ግዴታ ክርስቲያኖች አንዱ ለአንዱ መድረስ ያለበት ለእድር መሆን የለበትም ማለት እሱ ጥሩ ነው። ይህ የባህላችን የኢትዮጵያ ባህላችን የውስጡ ምናምን የሚባሉ ነገሮች አሉ። ግን እነሱ እንዳሉ ሆኖ ይሄ ክርስቲያናዊ ቤተሰብነት ከዛም በጣም እያለ ምክንያቱም በመካከላችሁ የሚኖረው ጌታችሁ ኢየሱስ ክርስቶስ ስለሆነ እሱ እያሰባችሁ አንዳችሁ ስለ ሌሎቻችሁ መኖር ትጀምራላችሁ። እና ቤተክርስቲያን እንዳትሉ በተለይ ለዚህ ቤተክርስቲያን የምትቀርቡ ካላችሁ እንግዲህ ስለ ጊዜ ነው የምጠይቃችሁ። ለእኔ አይደለም መቼስ ለእኔ ማለት ለእኔ ይጠቅመኛል። ግን የሚጠቅመኝ ወንድም እህቶቼ ስለሆናችሁ ወንድም እህቶቼ የሚሰምበት ደስ ይላል። እኔም ልክ ከቤተ ክርስቲያን ለምሳሌ ከቤተ ክርስቲያን በሬት መቼስ ይከፋቸዋል ተስፋ ወደ ቤተ ክርስቲያን የሚጣራ መጽሐፍት ናቸው። ይህንን ማወቅ አለብንና ይህንን ያዛልኩና ግን ዋናው ነገር ያው ከመጽሐፍ ከዚህ ከዛሬ ትምህር አሁን እስካሁን የተማራችሁት ሁሉ ትልልቅ ነጥቦች ናቸው። እንግዲህ ሁሉንም ይዛችሁት ነገር አላውቅም፣ ግን አሁን ከነገረን ውስጥ ብዙ መያዝ ያለባቸው ነገሮች እንዳሉ ነው መጨረሻ ላይ የተናገረን በጣም ወሳኝ ነገር። መጽሐፍ ቅዱስ ስለ መጽሐፍ ቅዱስ የምንማረው ማንበብ ስላለብን መጽሐፍ ቅዱስ የማንበብ በጣም ይወረደ እናቀ ክርስቲያኑ ማህበረሰብ ዘንድ አሁን እንትን አይደለም አሁን ዘመናት ወደዚህ መጽሐፍ ቅዱስ ቤታችን ውስጥ ብዙ ማናለች የማንበብ እና መጽሐፍ ቅዱስ በደንብ ማንበብ አለ። መጽሐፍ ቅዱስ እግዚአብሔር አምላካችሁ ለእናንተ የላከው ደብዳቤ። እሺ መጽሐፍ ቅዱስ አሁን በእኛ ዘንድ በኦርቶዶክሳውያን መምህራን ዘንድ እንደዚህ ነው የሚሰጠው። መጽሐፍ ቅዱስ ማለት እግዚአብሔር አምላካችሁ አባታችሁ ለእናንተ የጻፈው ደብዳቤ። ለምሳሌ በጣም ልትወዱት የሆነ ንጉሥ አለ ምድር ላይ ያለ ከዚህ በፊት የነበረ ሊሆን ይችላል። አንድ በጣም የምትወዱት አንድ ንጉሥ ነው ወይም አንድ በጣም የምታከብሩት ግን እንደው ተለቅ ያለ ደረጃ ያለው ሰው ማለት ነው። ዝም ብላችሁ እንደዛ አስቡና ያ ሰው የሆነ መልእክት ለእናንተ ቢልክላችሁ የሆነ ደብዳቤ ቢጽፍላችሁ ያንን ደብዳቤ መቼስ ተቀበላችሁ ራሱ አትመለሱ ተፈታታላችሁ በራሱ እየሩጣችሁ መጀመሪያ ወደ ቤት የምትሄዱ ከዛ ተረጋግታችሁ የምትቀበሉ ተቀመጡና ከፍታችሁ በጥሞና ማንበብ ትጀምራላችሁ። መጽሐፍ ቅዱስ አምላካችሁ የሰማይ የምድር ፈጣሪ ገናናው እግዚአብሔር እሱ ለእናንተ የላከው ደብዳቤ ተወዳጆች፣ እግዚአብሔር የላከላችሁ ይህን ደብዳቤ በጥሞና ብታነቡት ይገባል። ትልቁ ቁም ነገር ነው። በየቀኑ ትንሽ ትንሽ ቁጥር ለምሳሌ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 14 ያለውን ዛሬ ተታመኑት ይችላል። እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 14 ብቻ ያለው ሙሉ ምዕራፉን ማለት ትንሽ ማለት ከዛ ታነቡና ታነቡ እንዲመሰራችሁ ታነቡ የተወሰነ ታነባላችሁ ታነቡና ከዛ ምን እንደተማራችሁ ደግሞ መልሳችሁ ለራሳችሁ ጠይቃችሁ እስኪ ስቋል ትንሽ ያለባችሁ ትንሽ 3 4 ታነቡና
እስካሁን ያደረጉት ያላችሁ ራሳችሁ ትጠይቃላችሁ። ማንበብ ስትጀምሩ ደግሞ ሁልጊዜ ቢሆን መረሳት የሌለበት በቅዱስ መስቀል ምልክት ማማተብ፣ የእግዚአብሔርን የአምላካችሁን ስም መጥራት፣ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጀምሩ። በተችሉ ደግሞ ጌታ ሆይ ይህ መጽሐፍ ያንተ ነው፣ ይህ ወንጌል ያንተ ነው፣ ይህን ቅዱስ ወንጌል እንዳነበው ስለፈቀድክልኝ እግዚአብሔር ያመሰግናል። በነገራችን ስለፈቀደ ቃሉን እንድናነበው ስለፈቀደ እናመሰግናለን። ይህ ለእኛ ትልቅ የሆነ ስጦታ። መጀመሪያ እናመሰግናለን አምላካችን። አባት ተመስገን፣ እግዚአብሔር ተመስገን፣ ቃልን ሰጠን፣ በቃል እንድታረጋጋን እንድታስተምረን እናመሰግናለን። ልክ ሰው ሲጸልይ ማለት ነው። ልክ እኛ ስንጸልይ እኛ እንናገራለን። ወደ እግዚአብሔር ስንጸልይ እኛ እንናገራለን። ቁጭ ብለን መጽሐፍ ቅዱስ ስናነብ ደግሞ ለእኛ እግዚአብሔር ይናገራል። እንዳትረሱ። እኛ ስንጸልይ በምንጸልይበት ጊዜ እኛ ወደ እግዚአብሔር እንናገራለን። ቁጭ ብለን ስናነብ ደግሞ በዛ በመጽሐፍ ውስጥ እግዚአብሔር ለእኛ ይናገራል እና በጣም የሚያረጋጋ ነው መጽሐፍ ቅዱስ። ቅድም አቡ እንደዘረዘረው ማለት ነው የጌታችንን ፍቅሩን በደንብ አድርጎ በውስጣችን የሚያሳድርብን። ግን መጠንቀቅ ያለባችሁ መጽሐፍ ቅዱስን ስታነቡ እንደፈለጋችሁ በራሳችሁ አትተማሩ። የሚከብድ ነገር ሲኖር ትህትና የሚባል ነገር አለ። መምህራንን መጠየቅ፣ መምጣት ወደ ሰንበት ትምህርት ቤት ይህ ነገር ምንድን ነው ብሎ መጠየቅ በጣም አስፈላጊ ነው። መምህር ድንገት ባታገኙ አንድምታዎችን የእርሲያን አንድምታ የተረጓሚ መጽሐፍት አሉ። እነሱን ገልጾ ማየት እንደው በጣም እጅግ አስፈላጊ ነው። ወደ ሌላ ወደ ስሁት አስተምሩ ደግሞ በራሳችሁ ትርጓሚ እንዳትሄዱ ማለት ነው። ስለዚህ መጽሐፍ ቅዱስ በየቀኑ ከአሁን በኋላ ማታ ወይም ጠዋት ስትነሱ ከእንቅልፋችሁ የመጀመሪያው ተግባራችሁ ጥቂት ትንሽ የመጽሐፍ ቅዱስ ቁጥር ማንበብ አለ። ስትተኙ ልክ እንደዚህ ጥቂት ነገር እና እንዲህ ብታደርጉ ህይወታችሁ ይቀናል ብዬ አምናለሁ፣ አስባለሁ። የሰንበት ትምህርት ቤቱን ነገር የቴሌግራምንም ይሄ ቪዲዮዎቹን ያስተዋወቋችሁና እዛ ውስጥ ሁላችሁ ጆይን አድርጉ። ከዛ በኋላ እንዳልኳችሁ እኛ በሳምንት አንድ ቀን እግዚአብሔር ቢፈቅድልን እንግዲህ ያስበንበት ከዛን ከመምህራኖቹ ጋር ተነጋግረን ከእናንተ ጋር ሁሌ በሳምንት አንድ ቀን እየተፈራረቀን እኛ ወንድሞች እንላለን። የሆነ ጊዜ ላይ ደግሞ እግዚአብሔር ሲፈቅድልን በቅርብ ጊዜ ጌታ ከፈቀደልን ነው ብላችሁ ብቅ እንላለን፣ እንመጣለን። ደግሞ በአካል እንመጣና ከእናንተ ጋር ደግሞ ተቀላቅለን ቁጭ ብለን አረፍ ብለን አንድ ቀን ደግሞ እንመለሳለን። ስለዚህ የሰንበት ትምህርት ቤቱ ሲያስተዋውቃቸውና አትቅሩ። እሺ ሁላችሁ እሺ ቃሎትን ያሰማልን ያሰማችሁ ቃሎትን ያሰማልን። እሺ በዛሬው ጥያቄ ያላችሁ እንዴት ዋላችሁ? አሁን መምህራችን ያለው ጨርሰናል። አሁን ያለውን ነገር እኛ እናመቻቻለን። ማችን ያለው ዮሐንስ ይነግራችኋል፣ ያለውን ይነግራችኋል። በቅርብ ጊዜ ማስታወቂያውን አሁን በሱ በሚነግራችሁ ነገር ላይ ማስታወቂያውን እንለጥፍላችኋለን። እንግዲህ አሁን የመጣችሁት አብዛኛው በቲክቶክ እና በቴሌግራም በተፖስት ልጆች እናት ልጆች አባት ብዙ ልትኖሩ ትችላላችሁ። በተደጋጋሚ ወደ ሰንበት ትምህርት ቤት ኑ ማለት እንደ አሁን እንዳሉት መታችሁ ለሰንበት ትምህርት ቤት ወጣቶቹ አልባሳት እየለበሳችሁ በየቀኑ ሰንበት ትምህርት ቤቱ በቀጣይ አዲስ አመራር ተመርጧል። በቀጣዩ ሁል ጊዜ ማለት ነው ሁል ጊዜ እሑድ ከ9 ሰዓት ፕሮግራም እንዲከፈት እንዲጀመር ሰው ጉባኤው ሌሎቹም አካላት ይተባበራሉ። በዛ ላይ መታችሁ ተሳተፉ። እድሜያችሁ ደግሞ በሰንበት ትምህርት ቤት ለማገልገል የሚፈቅድላችሁ ልጆች ካላችሁ ግን እንደተባለውም ተመዝግባችሁ በፈለጋችሁበት አገልግሎት ክፍል ውስጥ እየገባችሁ ማገልገል ትችላላችሁ። አንዳንዴ ሰንበት ትምህርት ቤት ነው ሰንበት ትምህርት ቤት ታቀሙ ሲባል በቃ ሁሉም ብዙዎቻችን የምንፈራው ወንተን ለሰንበት ትምህርት ቤት ልንሆን ነው ወይ የሚለው ነገር ስለሆነ እሱን በደንብ እንድትይዙና ሁል ጊዜ ግን ዘወትር እሑድ ከ9 ሰዓት እስከ 11 ሰዓት የሰንበት ፕሮግራም ላይ እየመጣችሁ ተሳተፉ ማለት ነው። ሊንኩንና ቴሌግራሙን የፌስቡኩን ሌላውን እሱ ይነግራችሁ ተከታተሉ።
ምናልባት የዚህ